ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰብ ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዝውውር ገበያው ላይ እሳታማ መረጃዎች የሚወጡበት ታላቅ ቀን ነው። የአውሮፓ እግር ኳስን ሊያናውጡ የሚችሉ ባለፉት 24 ሰዓት ውስጥ የወጡ እጅግ ትኩስ መረጃዎችን ይዘንላችሁ ቀርበናል። የማይክል አርቴታ አርሰናል ከ150 ሚሊዮን ዩሮ በላይ የሚገመት ዋጋ የወጣለትን የዓለም ዋንጫን ኮከብ ለማስፈረም የመጨረሻውን የገንዘብ ማቅረቢያ እያዘጋጀ ነው። በዚህ ቪዲዮ ውስጥ የምንዳሳቸው ዋና ነጥቦች የመጀመሪያው የመድፈኞቹ የፊት መስመር አብዮት ሲሆን አርሰናል የቀድሞውን የማንቸስተር ሲቲን አጥቂ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ለመንጠቅ የጀመረውን አስገራሚ ድርድር የደረሰበትን ደረጃን እንመለከታለን። ወደ ዋናው ሰፊ ትንታኔ ከመግባታችን በፊት ባለፉት 24 ሰዓት ውስጥ የተመዘገቡ አጫጭር ስፖርታዊ ዜናዎችንም እንቃኛለን። ታዋቂው ጋዜጠኛ ፋብሪዞ ሮማኖ እንደዘገበው የ16 ዓመቱ የአርሰናል አካዳሚ ኮከብ ኪራን ቶምፕሰን አዲስ ኮንትራት ለመፈረም ፈቃደኛ ባለመሆኑ ወደ ኒውካስትል ዩናይትድ ለመዘዋወር ሙሉ ስምምነት ላይ ደርሷል። በሌላ በኩል ማንቸስተር ዩናይትድ ከኮሎምቢያው ፎርታሌዛ ክለብ ጋር ቀደም ብሎ የተስማማበት የ18 ዓመቱ ተከላካይ ክሪስቲያን ሄሮዝኮ ዛሬ ህጋዊ እድሜ ስለሞላው በይፋ በኦልትራፎርድ ተመዝግቧል። የቀድሞ ፈራሚዎችን ሁኔታ ስንመለከትም አርሰናል በክረምቱ ፒሮ ሂንካፔን እና ኢላን ሚሌርን ማስፈረሙ የሚታወስ ሲሆን ማንቸስተር ዩናይትድ ደግሞ አንድሮ ሳንቶስን ከቼልሲ በ48 ሚሊዮን ዩሮ ካስፈረመ በኋላ ተጨማሪ አማራጮችንም በስፋት እያሰሰ ይገኛል። አሁን ቀጥታ ወደ አርሰናል ሰፊ የዝውውር ትንታኔ ስንገባ አርሰናል የፊት መስመር ግብ አስቆጣሪ ችግሩን በዘላቂነት ለመፍታት አይኑን አትሌቲኮ ማድሪድ ላይ ጥሏል። እንደ ብሪታንያው ዘ ኢንዲፐንደንት እና ስካይ ስፖርት ዘጋቢዎች ከሆነ አርሰናል የአርጀንቲናውን አጥቂ ጁሊያን አልቫሬዝን ዝውውር የቅድመ ውድድር ዝግጅት ከመጀመሩ በፊት ለማጠናቀቅ ከፍተኛ ግፊት እያደረገም ነው። ፓሪሲያንስ ጀርመን ወይም ፒኤስጂ በብራድሌ ባርኮላ መቆየት ምክንያት በአልቫሬዝ ላይ የነበረው ፍላጎት መቀነሱ ለአርሰናል ትልቅ በር ከፍቷል። አትሌቲኮ ማድሪድ ተጫዋቹን ለአገር ውስጥ ተቀናቃኞቹ ባርሰሎና ወይም ሪያል ማድሪድ አሳልፎ ለመስጠት ፍላጎትም የለውም። ተጫዋቹ ራሱ ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለው ቢገልጽም አትሌቲኮ ማድሪድ ከ150 ሚሊዮን ዩሮ በላይ የሚጠይቅ በመሆኑ የገንዘብ ድርድሩ እጅግ ፈታኝ እንደሚሆንም ይጠበቃል። ማይክል አርቴታ ተጫዋቹን የቡድኑ የፊት መስመር ዋነኛ ምሰሶ ለማድረግ አልሟል። ሌላው በአርሰናል ቤት ትልቁ ትኩረት ያገኘው የኒውካስትሉ አማካይ ብሩኖ ጉማሬሽ ነው። ዴቪድ ኦርኒስታይል እንደዘገበው አርሰናል ከተጫዋቹ ጋር በግል ጥቅሞች ላይ ሙሉ ስምምነት ላይ ደርሷል። የብሩኖ ጉማሬሽ ወደ ኤሚሬትስ በመምጣት ከዲክላን ራይስ ጎን የመጫወትና በማይክል አርቴታ ስር የመሰልጠን ከፍተኛ ፍላጎት አለው። ሆኖም ግን የኒውካስትል ዩናይትድ ስራ አስፈጻሚዎች ክለቡ መሪውንና ካፒቴኑን ለመሸጥ እንደማይፈልግ በይፋ እየተናገሩም ይገኛሉ። አርሰናል በመጀመሪያ ያቀረበው የ60 ሚሊዮን ፓውንድ ሂሳብ ውድቅ የተደረገ ሲሆን ኒውካስትል እስከ 90 ሚሊዮን ፓውንድ የሚጠጋ ገንዘብ እንደሚፈልግ ተጠቁሟል። ድርድሩ በ65 ሚሊዮን እና በ90 ሚሊዮን ፓውንድ መካከል ባለው የገንዘብ መጠን ላይ ያጠነጥናል ተብሎም ይታመናል። አርሰናል አዳዲስ ተጫዋቾችን ከማስፈረሙ በፊት የፋይናንስ ሚዛኑን ለመጠበቅ አንዳንድ ተጫዋቾችን ለመሸጥ እየተገደደም ሲሆን በገበያው ላይ ያሉ ተጫዋቾች ግምት እንደሚያሳየው ጋብሪኤል ማርቲኔሊ ከ40 እስከ 50 ሚሊዮን፣ ሊያንድሮ ትሮሳርድ በ20 ሚሊዮን ለቱርኩ ክለብ ተሽጧል። ጋብሪኤል ጄሱስ ከ10 እስከ 15 ሚሊዮን እንዲሁም ፋቢዮ ቬራ ከ10 እስከ 15 ሚሊዮን ፓውንድ ያወጣሉ ተብሎም ይጠበቃል። አርሰናል ጁሊያን አልቫሬዝ እና ብሩኖ ጉማሬሽን ካስፈረመ የሊጉን ዋንጫ ለመውሰድ ያለው እድል በከፍተኛ ደረጃም ይጨምራል። ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።